አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎቻችን መካከል ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ የስልጣን ሽግግር እንዲፈጽሙ ህወሓት ጠየቀም። በውጭ ሀገራት የሚኖሩ ዜጎች የባንክ ሂሳብን ከፋይዳ ብሔራዊ መታወቂያ ቁጥር ጋር የሚያስተሳስሩበት አሰራር መኖሩን የብሔራዊ መታወቂያ ፕሮግራም አስታወቀም። ኢንዱስትሪው ሊያገኝ የሚገባውን የብድር ድርሻ እንዲያጣ ያደረጉ ሰው ሰራሽ ችግሮችን ይቀርፋሉ የተባለ ህግ በጥቂት ሳምንታት ውስጥ እንደሚወጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ለግል ሰራተኞች ዝቅተኛ የደሞዝ ስኬል እስካሁን እንዳልተወሰነና ምቹ የስራ ሁኔታ እንዲከበር ከመጠየቅ ከሰራተኞች የመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሰማኮ አስታወቀም። ውድ ቤተሰቦቻችን በዚህ ሰዓት አጫጭር መረጃዎቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብነቱን ያጠናክሮ ወደ ዝርዝር መረጃዎቹ እናልፋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ የስልጣን ርክክብ እንዲፈጽሙ ህወሓት ጠየቀም። የህወሓት ቃል አቀባይ ሚካኤል አስገዶም ለቢቢሲ ትግረኛ በሰጡት መረጃ እንዳሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣን ማራዘም የፌደራል መንግስት የተናጠል ውሳኔ እንጂ የህወሓትን ይሁንታና ተቀባይነት የለውም ሲሉ አስታውሰዋል። ህወሓት መጋቢት 30 2018 ዓ.ም የተራዘመውን የፕሬዝዳንቱን ስልጣን በጽኑ መቃወሙን በመግለጫ ማሳወቁን ተከትሎ ነባሩ መንግስትና ምክር ቤት እንዲመለስ ከሚያዝያ 7 2018 ጀምሮ ተከታታይ ህዝባዊ ውይይቶችን በማካሄድና ውሳኔዎችን በማስተላለፍ ላይ ተጠምዶ እንደሚገኝም ገልጸዋል። ቃል አቀባዩ በቆይታቸው ጊዜያዊ መንግስቱ ፈርሷል፣ ስለሆነም ከፌደራል መንግስት የሚያገናኘው ገመድ ተበጥሷል። ፕሬዝዳንት ታደሰ ወረደም ሰላማዊና ዴሞክራሲያዊ ስልጣን ሽግግር ሊፈጽሙ ይገባል። ፕሬዝዳንቱ ይህንን ሳይፈጽሙ ከቀሩ ስህተት ይፈጽማሉ ሲሉም የህወሓትን ማስጠንቀቂያ ተናግረዋል። በውጭ ሀገራት ለሚኖሩ ዜጎች የባንክ ሂሳባቸውን ከፋይዳ መታወቂያ ቁጥር ጋር የሚያስተሳስሩበት አሰራር መኖሩን የብሔራዊ መታወቂያ ፕሮግራም አስታወቀም። ከፋይዳ ብሔራዊ መታወቂያ ቁጥር ጋር በማስተሳሰሩ ሂደት በውጭ ሀገራት የሚኖሩ ዜጎች ማረጋገጫ ኮድ ወይንም ኦቲፒ በኢሜይል የሚላክበት አሰራር መኖሩንም የብሔራዊ መታወቂያ ፕሮግራም አስታውቋል። የፕሮግራሙ የምዝገባ ኦፕሬሽን መሪ አቶ ሄኖክ ጥላሁን ለቲክቫ ኢትዮጵያ በሰጡት ማብራሪያም ዜጎች መረጃቸውን በኢሜይል ጭምር በማስመዝገብ ከርቀት አገልግሎቱን ማግኘት የሚችሉበት አሰራር መዘርጋቱን አስታውቋል። ብዙዎች የሚጠይቁት ከሀገር ውጪ ያለን ሰዎች የማረጋገጫ ኮድ ኦቲፒ በስልካችን ካልመጣልን ምን እናድርግ የሚለውን ስጋት በተመለከተ አቶ ሄኖክ ሲመልሱም ኢሜይል ያላቸው ሰዎች በፋይዳ ምዝገባቸው ላይ ኢሜይላቸውን አብረው እንዲያስመዘግቡ በጣም እናበረታታለን። ስልክ ቁጥሩን በተለያዩ ምክንያት ሊጠፋ ወይንም በኔትወርክ ምክንያት መልእክት ባይቀበል የማረጋገጫ ኮድ ኦቲፒው ወዲያውኑ ኢሜይል ላስመዘገቡ ሰዎች ወደ ኢሜይሉ ይላካልን ብለዋል። እንደ ኃላፊው ገለጻ በአሁኑ ወቅት በርካታ ዜጎች በውጭ ሀገራት ሆነው የኢሜይል አማራጮቻቸውን በመጠቀም የባንክ ሂሳባቸውን የፋይዳ ቁጥራቸውን ሃርሞናይዝ እያደረጉ ይገኛሉ ብለዋል። ይህ አገልግሎት እያንዳንዱ ባንክ ጋር በዲጂታል አማራጮች ስለተመዘገበም ተገልጋዮች በኢትዮጵያ ወሰን ብቻ ሳይሆን በየትኛውም የዓለም ክፍል ሆነው የባንክ ቅርንጫፍ መሄድ ሳያስፈልጋቸው መስተናገድ እንደሚችሉም ተገልጿል። ፋይዳ ተመዝግበው ኢሜይል ያላስመዘገቡ ካሉም በፋይዳ የመረጃ ማሻሻል እንዲያደርጉና ኢሜይላቸውን ቢያስገቡ በሌላ ጊዜ ሲፈልጉት ይጠቅማቸዋልም ብለዋል። በውጭ ሀገራት የሚኖሩ እስካሁን ፋይዳ መታወቂያ ያልወሰዱ ዜጎችን በተመለከተም ኦፕሬሽን መሪው ማብራሪያ ሰጥተዋል። አቶ ሄኖክ በዚህ ጉዳይ ሲመልሱ በአሁኑ ወቅት የፋይዳ ምዝገባ በተባበሩት አረብ ኤምሬቶች፣ አቡዳቢና ዱባይ ብቻ የተጀመረ በመሆኑ በሌሎችም ሀገራት ዜጎች ባንኮች በሚጠይቋቸው መረጃዎች መሰረት ከዚህ አስገዳጅ ትስስር ለጊዜው ነጻ ሊደረጉ የሚችሉበት አሰራር መዘርጋቱንም ገልጸዋል። ደንበኞቻቸው ውጭ ሀገር ነዋሪ ከሆኑና ሀገር ውስጥ የሌሉ መሆናቸውን የሚያስረዳ መረጃ ካቀረቡ ከዚህ ትስስር ነጻ እንዲደረጉ ብሔራዊ ባንክ ለእያንዳንዱ ባንክ ሰርኩላር ደብዳቤ መላኩንና ስለዚህ በውጭ ሀገራት ያሉ ሰዎች ስጋት እንዳይገባቸው ሲሉም አቶ ሄኖክ አረጋግጠዋል። ሆኖም ለሚቀጥሉ 6 ወራት ትራንዛክሽናቸው እንዳይገደብ የተመቻቸ ቢሆንም ወደ ሀገር በሚመጡበት ጊዜ ምዝገባውን እንዲያከናውኑ መክረዋል። አቶ ሄኖክ የብሔራዊ መታወቂያ ፕሮግራም አገልግሎቱን በውጭ ሀገራት ለማስፋፋት ዝግጅት እያደረገ መሆኑንም ጠቁመዋል። በአሁኑ ወቅት ከ25 በላይ በሚሆኑ ዋና ዋና ከተሞች የባንክ ሂሳብን ከፋይዳ ጋር የማስተሳሰሩ የጊዜ ገደብ እስከ ግንቦት 6 ቀን መሆኑን ያስታወቁት ኦፕሬሽን መሪው ተገልጋዮች የመጨረሻ ቀን ጠብቀው ከሚፈጠር መጨናነቅ እንዲቆጠቡም አሳስበዋል። ኢንዱስትሪው ሊያገኝ የሚገባውን የብድር ድርሻ እንዲያጣ ያደረጉ ሰው ሰራሽ ችግሮችን ይቀርፋል የተባለ ህግ በጥቂት ሳምንታት ውስጥ እንደሚጸድቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፋይናንስ ተቋማት ለኢንዱስትሪው ዘርፍ
የሚሰጡት የብድር ድጋፍ አነስተኛ መሆኑን ገልጸዋል። በእነዚህ ምክንያቶች በሚቀጥሉት ጥቂት ሳምንታት ወር ባልሞላ ጊዜ ውስጥ አንድ አዲስ ሕግ እንደሚወጣም ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው አራተኛው ዙር የኢትዮጵያ ታምርት ኤክስፖ የመክፈቻ መርሃ ግብር ላይ ተገኝተው ባደረጉት ንግግር ላይ ነው። እንደ ጠቅላይ ሚኒስትሩ ገለጻ ባለፉት ዓመታት በመሬትና በኤነርጂ አቅርቦት ላይ መሻሻሎች ቢታዩም የፋይናንስ ዘርፉ ግን እስካሁን ለምርት ዘርፉ የሚሰጠው ትኩረት አነስተኛ ሆኖ ተገኝቷል ብለዋል። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንት ወደ ኢንዱስትሪው መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ እናወጣለን ያሉት ጠቅላይ ሚኒስትሩም ይህ ውሳኔ ዘርፉ ለሚያጋጥመው የገንዘብ እጥረት ትልቅ ብስራት መሆኑንም ገልጸዋል። ነገር ግን የኢትዮጵያ ሀብት የእናንተን ፍላጎት ሊመልስ አይችልም። ያለንን 100% ሀብት ለኢንዱስትሪው ማበደር ብንወስንም እዚህ ውስጥ ላላችሁ 20 ወይም 30 አያልፍም። ብዙ ሀብት ካልፈጠርን በቀር አሁን ያለን ሀብት በቂ አይደለም ሲሉም ጠቅላይ ሚኒስትሩ አክለዋል። ያ ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፌር በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል በማለትም ሀሳባቸውን አጠናክረዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ጠንከር ያለ መልእክት ያስተላለፉት በኢትዮጵያ የልመና ባህል በሉዓላዊነት መካከል ስላለው ቁርኝት ነው። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኛ ነን ያሉት ጠቅላይ ሚኒስትሩም ምግብና ማዳበሪያ ከሰው እየለመኑ ነፃና ሉዓላዊ ነን ማለት እንደማይቻልም አስምረውበታል። በተጨማሪም ኢትዮጵያ ባለፉት 4 ዓመታት ብቻ በውጭ ምንዛሪ ከውጭ ይገቡ የነበሩ ምርቶችን በሀገር ውስጥ በመተካት 14.5 ቢሊዮን ዶላር ማዳን መቻሉንም ገልጸዋል። በዚህም ሂደት የነበሩ 993 ኢንዱስትሪዎች ወደ ስራ መመለሳቸውንና 3600 በላይ አዳዲስ ባለሀብቶች ወደ ዘርፉ መቀላቀላቸውን እንደ ትልቅ ስኬት ጠቅሰዋል። ከሀገር ውስጥ ፍጆታ ባለፈ የጦር መሳሪያና የመከላከያ ግብዓቶችን ጭምር ለ6 የአፍሪካ ሀገራት መሸጥ መጀመራቸውን የገለጹት ጠቅላይ ሚኒስትሩም አምራቾች አእምሯቸውን ለሀገር ውስጥ ገበያ ብቻ ሳይሆን የአፍሪካን ገበያ ለመቆጣጠር እንዲዘጋጁም ጥሪ አቅርበዋል። ለግል ሰራተኞች ዝቅተኛ የደሞዝ ስኬል እስካሁን እንዳልተወሰነና ምቹ የስራ ሁኔታ እንዲከበር ከመጠየቅ ከሰራተኞች የመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታወቀም። ሁሉም ወገን ተጠቃሚ እንዲሆን ምቹ የስራ ሁኔታዎችን ማረጋገጥ እንደሚገባ ያስገነዘቡት የማህበሩ ፕሬዝዳንት አቶ ካሳሁን ፎሎ ነገር ግን አሁንም ችግሮች እንዳሉ ገልጸዋል። ምቹ የስራ ሁኔታዎች ለስራ ሁኔታ የተመቻቸ የስራ አካባቢ መፍጠር፣ የኢንቨስትመንት መስፋፋት፣ በስራ ቦታ የሰራተኞች የመደራጀትና የመደራደር መብት መከበር፣ ፍትሃዊ የሆነ የደሞዝ ክፍያ፣ ዝቅተኛ የደሞዝ ወለል መኖር፣ የሙያ ደህንነት መጠበቅ፣ የሰራተኞች ማህበራዊ መብት ጥበቃን ማድረግ፣ ጡረታ ማክበር፣ የስራ ሁኔታ ማሻሻል፣ ሁሉም ወገን አሸናፊ በሚሆንበት ተቋማዊ ጠንካራ ችግር የሚፈታ የሶስትዮሽ የማህበራዊ ምክክሮች መኖርን የሚያካትቱ ምሰሶዎች እንዳሉ አስረድተዋል። ይሁን እንጂ እነዚህ የስራ ሁኔታዎች እንዲከበሩ ከመጠየቅ አንጻር አሁንም ቢሆን ችግሮች አሉ ያሉት አቶ ካሳሁን ለአብነትም ለግል ተቋማት ሰራተኞች አሁንም ዝቅተኛ የደሞዝ ወለል በሀገራችን የለም ብለዋል። ፕሬዚዳንቱ ዝቅተኛ የደሞዝ ወለል እንዲወሰን ውይይት ተደርጎ የመንግስት አካል ደንቡን እንዲያጸድቅ ቢያቀርቡም እስካሁን እንዳልጸደቀ ገልጸዋል። ደንቡ ቶሎ ቢወጣ ለሰራተኞች፣ ለአሰሪ፣ ለሀገር ይጠቅማል። ስለዚህም ቶሎ መውጣት አለበት ሲሉም አሳስበዋል። የሰራተኛው የሙያ ደህንነትን መጠበቅ፣ ዝቅተኛው የደሞዝ ወለልን መወሰን ለሰራተኛው፣ ለአሰሪው፣ ለመንግስትም እንደሚጠቅም የስራ ላይ አደጋን እንደሚቀንስ ያስረዱት አቶ ካሳሁን አንድ ሰው በልቶ ካላደረ ስለሚኖረው ነገር ነው የሚያስበው እንጂ ስለ ስራው ስላልሆነ ለተለያየ አደጋ ይጋለጣልም ብለዋል። ዝቅተኛ የደሞዝ ወሰን ሲወሰን በልቶ ሲወጣ ግን ስለ ስራው ብቻ ነው የሚያስበው፣ ከአደጋው ራሱን የመጠበቅ ሁኔታዎችም ይኖራሉ ሲሉ አሳስበዋል። የሰራተኞች የሙያ ደህንነት የመጠበቅ አንዱ ምቹ የስራ ሁኔታ መኖሩን ማሳያ መሆኑን ጠቅሰው የሙያ ደህንነትና ጤንነት ከተጠበቀ እጅ ቢቆረጥ አይን ቢጠፋ አሰሪው ለማሳከሚያ ወጪ ያወጣል፣ ካሳም ይከፍላል። ስለዚህ ይህ ከተጠበቀ አሰሪው ከዚህ ሁሉ ይድናልም ብለዋል። ፕሬዝዳንቱ አያይዘውም የመደራጀትና የመደራደር መብት በአንዳንድ ድርጅቶች ከፍተኛ ችግር አለውም ብለዋል። አንዳንድ አሰሪዎች ሰራተኛ እንዳይደራጅ የመከልከል እሱን ችግር ተቋቁሞ ቢደራጁም ሰራተኞች በህገወጥ መንገድ ከስራ የማባረር ከደረጃ ዝቅ የማድረግ ከቦታ የማዛወር እርምጃዎችን ይሰሩባቸዋልም በማለት አክለዋል። አንዳንድ ድርጅቶች ከተደራጀን በኋላ ለመደራደር ፈቃደኝነት የላቸውም፣ ለ3-4 ዓመታት ለድርድር የምንቆይበት ጊዜ ያለ ሲሉም በዘርፉ የሚስተዋለው አሳሳቢ ችግር መብትሄ እንዲሻም አስገንዝበዋል። በመሆኑም የሚኒስትሮች ምክር ቤት ውሳኔ እንዲሰጥበትና እንዲያጸድቅ እየተጠየቀ ያለው የግል ሰራተኞች ዝቅተኛ የደሞዝ ወለል ስኬል እንዲወሰን የሚረዳ ደንብ እንዲጸድቅ፣ ምቹ የስራ ሁኔታ መብት እንዲከበርም ማሳሰቢያ ሰጥተዋል። ውድ የቲክቫህ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ የቲክቫህ ኢትዮጵያ ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታ ይሁንላችሁ።